እንዴት ጽድት እንዳደረገልኝ የምር እናንተም ሞክራችሁትና እኔ ራሱ ላምን አልቻልኩም። በቃ ማመን አልቻልኩም። ፊቴ በጣም ነው ለውጥ ያለውና በተለይ ይሄ ሳምንት በቃ በጣም ተመችቶታል። እግዚአብሔር ይመስገን። ሽፍታውም ብጉሩም ጠፋና ያው እንደነገርኳችሁ ፊቴ እኔ መንከባከብም ፊቴም ሆነ ፀጉሬ መንከባከብ አቁሜ ነበር። እንግዲህ ያው አሁን ደግሞ ሳልንከባከበው ስቀር ደግሞ በጣም ነበር የተበላሸው። ይሄኛው ደግሞ ማስክ በጣም ነው የጠቀመኝ እና በጣም ነው የሚጠቅማችሁ። ሰርታችሁ ሞክሩት። በዚህ አጋጣሚ ቪዲዮ የቀረጽኩት መስሎኛል ነበርና ቪዲዮ ለካ ተቆርጦብኛል። ሰላም ቤተሰብ እንዴት ናችሁ? ደህና ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እዚህ ጋር ቪዲዮ እንግዲህ ቪዲዮን ስቀርጽ አልቀረጽኩትም። ለካ የቀረጽኩ ነበር ይመሰለኝ እና አሁን ቪዲዮ ኤዲት ሳረግ ነው ያጣሁት። በመጀመሪያ ደረጃ ተልባ አጥቤ የሚበቃኝን አክል ተልባ አጥቤ ለ24 ሰዓት አስቀምጨዋለሁ። ከ24 ሰዓት በኋላ እንደዚህ ይሆንላችኋል ጄሉ ማለት ነው። በቃ ምን ልበላችሁ የምር ራሱ ጄሉ ማለት ነው ወፍራም ነው። ወፍራም እና ለብ ያለ ውሃ አድርጉበት እንትን ስትሉት ማለት ነው፣ ስትዘፈዘፉት ለ24 ሰዓት ስታስቀምጡት። እንግዲህ ቪዲዮውን ስለሌለኝ በጣም ይቅርታ፣ ምንም ማድረግ አልችልም ማለት ነው። ሰላም ብያችኋለሁ። ግን ሰላም ናችሁ? እንዴት ናችሁ? ለቻናል አዲስ የሆናችሁ ቤተሰብ እየሆናችሁ ተቀላቀሉ። እንግዲህ ቻናሌንም አበረታቱት፣ አበረታቱት ቻናሉን እንዳይቀዘቅዝ ማለት ነው። ድምፄ ደግሞ ያው ድምፄ በጣም ይቅርታ፣ ምናልባት ድምፄ እንደ በፊት አይሆንም እና ግን ያው ምንም አይደለም፣ ምንም ማድረግ አይቻልም እና ለማንኛውም እዚህ ጋር መርጫ ካላችሁ መርጫ ላይ እንትን ታስቀምጡታላችሁ። ውሃውን የፈለጋችሁትን ቅባት መጨመር ትችላላችሁ እና የምር ግን በስማም ዛሬ ራሱ ፊቴ ላይ እንትን ስል በጣም ነው በቃ ደስ የሚል እንትን አለው እና ፊታችሁ፣ እጃችሁ፣ አንገታችሁ ሳይቀር ብትቀቡት። ከዛ ይሄኛው ደግሞ አልጥለውም እንግዲህ እንደምታዩት አብረን እንሰራዋለን እና ይሄኛው የተልባውን መፍጨት ትችላላችሁ። ፈጭታችሁ እንትን ማለት ትችላላችሁ። ምንድነው ማጥለል ማለት ነው። ፈጭታችሁ መጠቀም ትችላላችሁ። እኔ ግን የተጠቀምኩት እዚህ ጋር የሩዝ ዱቄት ተጠቅሜያለሁ። የሩዝ ዱቄት ከሌላችሁ ራሱ ድፍኑ ሩዝም አንድ ላይ ማድረግ ትችላላችሁ። እና የሩዙ ዱቄት አንድ ላይ በዚህ መንገድ አዋሃድኩት። የምር በቃ ሩዝ ደግሞ የኔ የሁል ጊዜ ምርጬ ነው እና ኒሻ ካላችሁ እሱም መጠቀም ትችላላችሁ። ግን እኔ በጣም ነው የተመቸኝ እና ለብቻ አልነበረም የተጠቀምኩት። ሌላ ሰውም ተጠቅሞት በጣም ነው የወደደው እና ለማንኛውም ስሰራው ግን እኔ ስሰራው ለመጀመሪያ ጊዜ ነው እና ከዛ በኋላ እሳት ላይ አደረግኩት። እሳት ላይ ካደረግኩት በኋላ ለአንድ እንደዚህ ልክ እስከሚወፍር ድረስ እሳት ላይ እንትን አልኩት። እንደዚህ እጃችሁን ማረፍ የለበትም፣ ምክንያቱም ይጓጉላል። ከጓጉለ ደግሞ ያው እንትን አይላችሁም ማለት ኮንፊደንስ አይሰጣችሁም የሆነ ስትቀቡ ምናምን ማለት ነው። እና የምር ግን በጣም ነው ደስ የሚለው የሚመቸው እና ያው ስትቀቡት ትንሽ ቢያስቸግራችሁ ማለት ነው። እረፍት በምታገኙ ሰዓት እንደዚህ መኝታ ክፍላችሁ በምትገቡ ሰዓት ምናልባት መዳም ቤትም ያላችሁ እንዲሁም ኢትዮጵያም ያላችሁ ደግሞ ኢትዮጵያ ካላችሁ ደግሞ ያው 10 ደቂቃ ለራሳችሁ ሰጥታችሁ ብትቀቡ ፊታችሁን ብትንከባከቡ ትንሽ ነገር ነው የሚያስፈልገው። በዚህ አጋጣሚ አንድ ማንኪያ ተልባ ካለ፣ አንድ ማንኪያ ኒሻ ወይም የበቆሎ ዱቄት ካለ፣ የበቆሎ ዱቄት ከሌለ አንድ ማንኪያ የምንድነው ይህኛው ዱቄቱ የሩዝ ዱቄት ካላችሁ በቂያችሁ ነው። እግዚአብሔርን ራስን ለመንከባከብ ይህን ያክል ብዙ ግብአት ምናምን አያስፈልግም። ያው እኛ ራሳችንን ስለምናሰንፍ ነው እንጂ እዚህ ጋር እንግዲህ ያው እንደዚህ ወፈረ ማለት ነው። እኔ በጣም እንትን አደረግኩት፣ አቆየሁት እሳት ላይ እና እሳት ላይ አታቆዩት። ለምን እሳት ላይ ስታቆዩት ሲበርድ ማለት ነው ጅምድ ይላልና፣ ስለዚህ እሳት ላይ አታቆዩት። እንደዚህ ቶሎ እንትን ጅምድ ሳይልባችሁ ብታወጡት የተሻለ ነው። እኔ ግን ያው አንዳንዴ የመርሳት ባህሪ ያለብኝና አውቃለሁኝ ሁልጊዜ ስለምሰራው ሳውርደው እሳት ላይ ሲበርድ ጅምድ እንደሚል ስለ አውቃለሁና፣ ግን ያ ደግሞ ተረሳኝ ማለት ነው። ለማንኛውም ከዛ እሳት ላይ ካወረድኩ በኋላ እንግዲህ እንደዚህ አስቀመጥኩኝ። በቃ ተገለብጡታላችሁ። እንደነገርኳችሁ ምንም አይነት ቅባት ማድረግ አያስፈልግም እዚህ ጋር ማለት ነው። እኔ ምንም ነገር አላደረግኩበትም። እሱ ራሱን የቻለ ማስክ ስለሆነ ከዛ በኋላ ይሄንን ይመስላል። በመጨረሻ
ግን ስትቀቡት እና ሲበርድ እንትን ይላልና እዚህ ጋር ወፍሮብኝ ነበር። እንደነገርኳችሁ እናንተ አታወፍሩት፣ ትንሽ ቀጠን ቢል የተሻለ ነው ማለት ነው። ምክንያቱም ሲበርድ ደግሞ ጅምድ ስለሚል ነው እኮ። እና ከዛ በመጨረሻ እዚህ ጋር በዚህ አጋጣሚ ማለት ነው እውነት ለመናገር ይሄ ስልኬ በጣም ነው ፊቴ ጽድት አድርጎታል። በቃ እኔ እንጃ ላይት አልተጠቀምኩም፣ ምንም አልተጠቀምኩ ነበር ትላንት። እኔ እንዴ ስልክ ጤነኛ አይደለም፣ እኔ ፊቴ እንደዚህ አይደለም። እና ፊቴ ትንሽ ያው እንደዚህ ቀይ አይደለም። ካሜራው ግን አላቅም፣ ብቻ ስልኬ ከተሰበረ በኋላ እንደዚህ ሆኗል። እና ከዛ በኋላ ፊታችሁ ላይ ነው የምትለጥፉት። ፊቴ ላይ አልለጠፍ ብሎ ስንት መከራ እኔ ለጥፈዋለሁ፣ እሱ ወለል ብሎ ይወርዳል። እናቴ እና የሆነ በቃ ተንጋላችሁ እንደዚህ ሌላ ሰው የሚያግዛችሁ ቢኖር ደግሞ በጣም ነው ደስ የሚለውና ከኔ ጋር ደግሞ ከልጅ ጋር ከሆናችሁ በጣም ከባድ ነው። ናቲ ራሱ በጣም እያስቸገረኝ ነበር እውነት ልቅ እየተቀባውና በቃ እሱ እያስቸገረኝም ቢሆን እንደምንም ግን ተቀባውኝ ማለት ነው። ካሜራ አጥፍቼ በመጨረሻ እንዳውም ከካሜራ ጀርባ ተቀባው። እንደዚህው ካሜራውን አጠፋሁትና ግራ ሲገባኝ በቃ እንደምንም በፊቴ ላይ አደረግኩ። ፊታችሁ ላይ እንደዚህ አድርጋችሁ ለ30 ደቂቃ ተውት እስቲ። ወይኔ እግዚአብሔርን እንዴት ደስ እንደሚል እጃችሁ፣ አንገታችሁ፣ ሰውነታችሁ በሙሉ መቀባታችሁን እንዳትረሱና በጣም ነው የወደድኩት፣ በጣም ማለት ነው። እግዚአብሔርን ደግሜ ሰራዋለሁኝ። ከዛ በኋላ እንግዲህ ከቆየው በኋላ ከ15 ደቂቃ ነው ያቆየሁት። ምክንያቱም አንደኛ ናቲ እያስቸገረኝ ስለነበር በቃ ከዛ በላይ ቢቆይ ግን በጣም ነበር ደስ የሚለኝ። ከዛ ውሃው ደግሞ ስላለ ያው ውሃው ስለምጠቀም ችግር የለውም ብዬ እንደዚህ እንትን አልኩኝ። ከ15 ደቂቃ አነሳውኝ። ካነሳው በኋላ ፊታችሁ አትታጠቡት፣ ለብ ያለ ውሃ በጨርቅ አድርጋችሁ ፊታችሁ መጥረግ ነው። እዚች ጋር ያው አሳያችኋለሁ። እኔ ለብ ያለ ውሃ አመጣሁኝ። ከዛ መጨረሻ ለብ ያለ ውሃ በፎጣ በትንሽዬ ፎጣ ካላችሁ አንደኛ ፊታችን ክፍትፍት ይላልና ክፍትፍት ሲል የተጠቀምነው ግብአት ራሱ ወደ ውስጥ ነው የሚገባው ማለት ነው። እና እዚህ ጋር ሞቅ ባለ ውሃ ፊቴን እንደዚህ ጠረኩኝ። የምር ደስ የሚል ስሜት ነው። እና በቃ ትላንት እንዳውም በቃ እንደ ትላንት ፈታ ብዬ አላልኩም፣ ያው ትንሽ ኔትወርክ ቢያስቸግረኝም ማለት ነው። ከዛ በኋላ እዚህ ጋር እንግዲህ በመጨረሻ እንደዚህ ከጠረኩኝ በኋላ እንደዚህ ማድረጋችሁ የሚረዳችሁ ነግራችኋለሁ። ፊታችን ክፍትፍት ይላል። በቃ የተዘጋ ቆዳ በአንዳንድ ነገሮች ቆዳችሁ ተዘግቶ ከሆነ በተለይ እንትን የምትቀቡ ከሆነ አንዳንዴ ቫዝሊን ቢሆን አንዳንዴ ደግሞ ኮኮናት ኦይል የምትቀቡ ከሆነ ፊታችሁ በጣም ነው የሚደፈነው። በዚህ አጋጣሚ ሺያ በጠር እንደነዚህ ነገሮች ፊታችን ይደፍነዋል እና እንዳይደፈን የምንጠቀመው ነገር እንዲገባ እንደዚህ ክፍትፍት ያደርገዋል ማለት ነው። እና ሳይበዛ አንዳንዴ እንደዚህ ተጠቀሙ። ከዛ በመጨረሻ ተልባውን ውሃ እንደዚህ ፊት የተቀባው ፋልኩኝ። እግዚአብሔር ይመስገን። እንግዲህ ለዛሬ የነበረኝ ቪዲዮ ይህንን ይመስል ነበር። በሌላ ቪዲዮ እንገናኛለን። ቻናሌን ቤተሰብ እያደረጋችሁ ተባበሩኝ። እንግዲህ 30 ሺህ አስገቡኝ። 30 ሺህ ልገባው 2 ሺህ ምናምን ቀርቶኛል እና 30 ሺህ አስገቡኝ። እስካሁን እንገባ ነበር ግን እንገባለን። አሁንም ቢሆን ምን ችግር የለውም። ዋና ጤና ማለት ነው። እንግዲህ ስልኬ ጠፍቶብኛል እና ብዙ ልጆች ተጠፋፍተናል። ብዙ ልጆች ናፍቃችሁኛል። ሀንዬ ጠፍታለች ከሚዲያ ብቻ ቻው በቃ።